የልጁ አባት እኔ ነኝ ብሎ መጥቷል። ቤተሰብ ትላንት ነው የመጣው ልጅ ማለት ነው። እና በዚህ ልክ ነው እኛን ለመሸወድ የሚሞክሩት። እና ልጁ ደግሞ ሃይሚን አፍቃሪ ነው፣ የሃይሚ አፍቃሪ ነበረ። ሃይሚን አፈቅራታለሁ ብሎ ደረቱ ላይ ተነቀሰው ነበረ። ሶስቱም የሃይሚ አፍቃሪዎች አንድ ላይ ነው ዩቲዩብ የሚሰሩት። የቡታጅራ ልጅ ነው እና ስለዚህ አሁን ደግሞ እሱን ነው እንግዲህ የሃዩ ነው አዩ ነው አረ እዩ ነው አዩ ብቻ የሷ ባል ነው ወይ ደግሞ የልጁ አባት ነው ተብሎ እየመጣለት ወና ማለት ነው። ገባቸው አይደለ? ያው ድራማቸው እንግዲህ በገዛ እጃቸው ነው ያበላሹት። ሃይሚና ብሩኬ ሲጀምሩ ድራማቸውም ቶሎ ያልቃል፣ ሲቀጥል ደግሞ ያበላሹታል። ገባቸው አይደለ? እንደሌለጭም ልቅ ያረጉታል ማለት ነው በራሳቸው ጥፋት። ገባቸው አይደለ? በካሜራማናቸው ጥፋት በቃ ተከሸፈ ድራማ መሆኑን ማለት ነው። ስለዚህ አሁን ደግሞ እንግዲህ ልጁ ደግሞ ከ6 ወር በፊት አብረን ነበር ምናምን እያለ ነው። ፎቶ ምናምን መጥተዋል። እንግዲህ እንዳልተቀነባበረና እንደተቀነባበረ በደንብ ዙም አድርጋችሁ እዩ። አብሮ አሁን የተነሱት ነው የቆየ ነው። አብሮም ሊነሱ ይችላሉ፣ ምክንያቱም እኛን ለማሳመን ማለት ነው። ነገር ግን በዚህ አጋጣሚ ልጁ ደግሞ ሃይሚን አፍቀረ ነበረ። ከዚህ በፊትም ደግሞ እንደምታውቁት ደግሞ የብሩኬ አፍቃሪ የብሩኬ ድሮ ፍቅረኛ እንደዚህ ሆነች ሃይሚና ብሩኬን ልታለያይ ነው ምናምን ብሎ ቪዲዮ እየሰራ የነበረ ልጅ ነው። ገባችሁ አይደለ? ይሄ ልጅ ነው አሁን ደግሞ የሷ ባል ነው ምናምን የልጁ አባት ነው ተብሎ እየመጣው ማለት ነው። እና ዛሬም ደግሞ ብሩኬ እኛን ጥፋተኛ እያደረገ ነው። በዚህ አጋጣሚ እኛ ምንም አላጠፋንም እኔ እስከማውቀው ድረስ ማለት ነው። ግን አሁንም ደጋግሞ ብሩኬ እኛን ነው ጥፋተኛ የሚያደርገው። ምክንያቱም ከአገር ውጭም ያለው አገር ውስጥም ያለው እኛ የት እንዳለን ማያውቅ ሰዎች እኔና ሃይሚ እንድንለያይ የሚፈልጋሉ ምናምን እያለ ነው። አዎ ብሩኬ ልትዋሹ ትችላላችሁ። ገባችሁ አይደል? ሌላ ሀገር ልጆች ሆናችሁ ያው የቡታጅራ ወሬ አያልቅም አይደል? ውሸት አያልቅም። የእናንተ ውሸት እኮ አያልቅም። የቡታጅራ ዩቲዩበሮች ውሸት አያልቅም። ገባችሁ አይደለ? ስለዚህ ባህር ዳርም ሆናችሁ ወይም ደግሞ ሌላ ሀገርም ሆናችሁ ሌላ ሀገር ከጅማ መጣችሁ ምናምን የቡታጅራ ልጆች ነንም ብላችሁ ሊሆን ይችላል። እኛ ደግሞ አመናችሁ። እኛ ያየን ነው ምናምነው እንጂ ግዴታ ከናንተ ጋር አብረን አልተወለድንም። እንዴት እናውቃለን? ብሩኬ ማለት ነው የት ሀገር ልጅ እንደሆነንም ሳያውቁ እኛን ለማለየት ምናምን ይፈልጋሉ። ሰውን ለመውደድ ሲጀምር አገር እንትን አይወስነው። ገባችሁ አይደለ? እናንተን እየወደድናቸው ወይም ደግሞ እናንተን የሚከተሉት ኦዲየንሶች ማናቸውም ሆነ ማንም በራሱ አስተያየት የሚሰጡ ማለት ነው። አገራችሁ የት ይሁን፣ ሃይማኖታችሁ የት ይሁን፣ ዘራችሁ የት ይሁን ሳይለዩ ነው። ገባችሁ አይደለ? ዘራችሁን ጠይቁ አይደለም ወይም ደግሞ ሃይማኖታችሁን ጠይቁ አይደለም እነሱ እናንተ የሚወዷችሁ። በጣም ብዙ ሃይማኖት ብዙ አገር ልጆች ናቸው እናንተ የሚወዱት ወይም ደግሞ ማለት ነው። ስለዚህ ብሩኬ አንዳንዴ የምታወራ ነገሮችን አስተካከል። ሲቀጥል ደግሞ ማውራት እየቻልክ አይደለም። አብሶ በዚህ ድራማ በጣም በቃ ኩልትፍ ብለሃል ማለት ነው። ስለዚህ ይሄ ድራማ ቶሎ እንዲቋረጥ አድርጉትና በአዲስ ኢነርጂ በአዲስ ትመጣላችሁ። አይመስልም? እንደዛ ነው። ምክንያቱም በአሁኑ ሰዓት ብሩኬ ጥሩ አይደለም። የሚያወራው ጠፍቶበታል መሰለኝ። የምሬን ነው። አነጋገሩ ሁላ አይመችም። በቃ አነጋገሩ ሁላ ኦዲየንስን ጥፋተኛ እያደረገ ነው። ትንሽ ነው የቀራ እኛን ለመቀጥቀጥ። እየቀጠቀጣ ነው ሲጀመር። ወይ ጣጣ ለቆማጣ ለያገሬ ሰው እና እሱን ደግሞ እዩም መታ በሰላም ፍቅሩን ይዞ ልም ከዛ በኋላ ሁሉ ነገር ተፈቶ ሰላም ሆነን እንቀጥላለን ማለት ነው። ምን አስቆ ራሱ አይደውልም። የእውነት ፍቅረኛው ከሆነ የእውነት የልጁ አባት ከሆነ ራሱ መደወል ነበረበት እኮ ለልጅቷ ለእዩ ነው የምትባለው ማለት ነው። ስለዚህ እናንተ ደውላችሁ ራሱ ማስመጣት አልነበረባችሁም። ራሱ መደወል ይችል ነበረ። የእውነት የሚፋቀሩ የሚዋደዱ ከሆነ ማለት ነው። ይሄ ጨዋታ አይደለም። እኔ አርግዤ ማለት ነው እኔ አርግዤ ማለት ነው ከባለቤቴ ያረገዝኩ ልበልና ከዛ ማንም ወንድ መጥቶ የኔ ልጅ ነው ስላለ የሱ ልጅ ነው ብሩኬ ደግሞ ማለት ነው ልጅ ነው ብሏል፣ አምኖ መጥቷል። ስለዚህ የሱ ልጅ ነው እንዴ? ያረገዝ እናት እኮ ናት የምታውቀው። ታውቃላችሁ? የልጁን አባት የምታውቀው እኮ እናት ብቻ ናት። ማንም አያውቅም። አንተ ራሱ ላታውቅ ትችላለህ። ገባችሁ? ባለትዳር ሆናችሁ ራሱ ባለቤቱ ራሱ ሊያውቅ ይችላል። እናት ብቻ ናት የምታውቀው የማን ልጅ እንደሆነ ማለት ነው። ስለዚህ ብሩኬ በግዴታ አይደለምና ቆይ እዩ ትምጣና ማለት ነው። የምሬ ነው። ዘና ነው የምትሉት። እዩ ትምጣና እሱ ጋር አስተያየት እንሰጣለን። እንግዲህ ሃይሚ ደግሞ እንግዲህ አላመንኩም አሁንም እየተጠራጠርኩ ነው ብላለች። ገባችሁ? ላይመስልሽ ይችላል። በጣም ነው የሚያምነው። ደህና ነች። ኮስተርበል ምናምን ተብሎ ነው ኮስተርበል ምናምን ተብሎ ነው መሰለኝ ፊቱን ኮስክሶ ነው ሰላም ያላቱን ለማለት ነው። ዛሬ ደግሞ እዩን ካያችሁ ሆዷን ገለጥ እያደረገች ነው። እርጉዝ አይደለችም ምናምን ስለምንላት እርጉዝ መሆኗን ለማሳየት ሆዷን በጣም እየገለጠች ነው ቪዲዮ የሰሩት። የዛሬ ቪዲዮ ካያችሁት በጣም ሆዷን እያሳየች ነበረ።
ቲሸርት ለብሳ የመጣችውም ለዛ ነው እንድናምናት። አሁን ኦኬ ፍንጭ ሰጣችን። አያችሁ ሆዷን ተሳየች። ኦኬ እንተዋወቃለን አለች፣ እንተዋወቃለን ብላለች ማለት ነው። ስለዚህ እንግዲህ ፍንጭ ሰጣችን ማለት ነው፣ የሆነ ነገር አለ እንድንል ማለት ነው። መታወቀ ብቻ አይደለም፣ አንድ ሰፈር ልጆች ናችሁ እኮ እንዳለ ቡታጅራ ልጆች ገባችሁ አይደለ? ለዛ ነው ያመጣችሁት። እኔ እኮ ብያለሁ፣ የቡታጅራ ዩቲዩበሮች ከራሳቸው ዘር ውጪ ከራሳቸው ጓደኛ ውጪ ለአንዳቸው ዩቲዩብ ከፍተው አያውቁም። አንዳቸውንም ድራማ ውስጥ አሳትፈው አያውቁም። የራሳቸው ዘመድ ምናምን አርቲስቶች ወይም ደግሞ ፊልም የሚሰሩት ወይም ደግሞ ታዋቂ ሰዎችን እንጂ የሚያመጡት ወይም ደግሞ የራሳቸው የአገር ልጆችን እንጂ የሚያመጡት ሌላ ሰውን አያመጡም። ልንገራችሁ፣ ይህንን አምናችሁ ተቀበሉ። አንድ ሰፈር ናቸው እያንዳንድሽ፣ ሁላችሁ የምትተዋውቁ ናችሁ። ያው ለድራማው መጣችሁ እንጂ ከዚህ በኋላ ያው አብሮ ባን እኔ አላቅም። የሆነ ግን እርጉዝ ከሆንሽ የእውነት እርጉዝ ከሆንሽ ማለት ነው ባልሽ ግን ምን ይላል? ሌላ ወንድ አባት ነኝ ብሎ ሲመጣ ምን ይላል? ማፈሪያዎች። የተፈጠረውማ የልጅሽ አባት ነኝ ብሏል እሱ እና ፎቶዎችም እያሳየን ነበረ ከአንቺ ጋር ያለው። አሁን እዩ አንቺን ጀጅ ምንም ማድረግ አንፈልግም። ተረጋግተሽ በጣም በድያለሁ፣ አጥፍቻለሁ፣ ይቅርታ ሰው መጠየቅ ፈልጋለሁ፣ ለቅሶም ላይ ነበርኩኝ ከተለያየን በኋላ ምናምን እያለ ነበርና ሁለታችሁ ላይ የተፈጠረውን ችግር ብትፈቱ ደስ ይለናል። እውነቱንም ነግረሽኝ። እኔ እና እሱ ምንም የተፈጠረ ችግር የለም። እኔ እና እሱ ስራ ነበር ያገናኘን፣ ስራ ነበር የምንሰራው አብረን አለቅ። ከዛ ይዘለለ ምንም አይነት ግንኙነት ነበረን። ምን ማለት ምን አይነት ነው ስራ? ምን አይነት ስራ ነው? ስራ ነው። እኔ እናንተ ለስራ ያለ ብዙ ለስራ የተገናኘንባቸው ጊዜያቶች አሉ አይደል? እሱም እዚህ ነው የሚኖረው፣ እኔም እዚህ ነው የምኖረው። በቃ ማንኛውም ሰው በስራ መንገድ እንደሚገናኘው ነው የተገናኘነው ማለት ታውቃላችሁ። ግን በዚህ ድራማ እዩ ናት በጣም ፐርፌክት ሆና የምትሰራው ድራማውን ታውቃላችሁ አይደለ? በጣም ጎበዝ ሆና የምትሰራው እሷ ብቻ ናት። የምሬ ነው። እና ደግሞ ሃይሚ ሲጀመር ማለት ኮስተር ብላ ድራማ ምናምን ትችላለች። ሌሎቹ ግን እያንዳንዱ በጠጤ ናችሁ። የምሬ ነው። ብሩኬማ በቃ እንትን አለ፣ የሚያወራውን ለጠፍቶበታል። ማውራት ራሱ አልቻለም። ድራማ መሆኑ ራሱ እየረሳ ነው ራሱ ማለት ነው። ገባችሁ አይደለ? ነገር ግን እዩ በደንብ እየተወጣችሁ ነው፣ በደንብ ማለት ነው። ካያችኋት ኮስተር ብላ ነው የምታወራው፣ በደንብ ታስመስላለች። ሃይሚም እንደዛው። ግን ሃይሚንም ደግሞ ይሄ ሰሞን እንትን አደረጓት። ያ ድራማ ያ ምንድነው ቪዲዮ ከወጣ በኋላ ያ ቪዲዮ ማለት ነው ሃይሚ ራሱ በቃ እንትን እያለች ነው። የምሬ ነው። ግን ደግሞ እየከሳች ነው ይሄ ሰሞን። አዩ እረዳሻለሁ። አሁን አንቺ የሆነ የተናደድሽበት ነገር አለ። እሱ ላይ በሷ አይደለም የተናደድኩት። እንደፈለገ እንትን ማለት ይችላል። ግን ደግሞ አንተ በዚህ ልክ ነው ብለህ አምነህ ተቀብለህ ምናምን ነገር እሱን አምጥተህ እዚች ጋር የልጁ አባት እሱ ነው ምናምን ነገር በምን ተቀላንተ? እኔ ማስረጃ እኮ አለው። ማስረጃው ፎቶ ነው አይደል? ፎቶ አለ፣ የድሮ ፎቶ አለ። በስራ የተገናኘንባቸው አጋጣሚዎች አሉ እኮ አሉ። በዚህ ነው ብዙ ስራዎችንም ሰርተናል። በዚህ ፎቶ የካፕል ፎቶ ነው። በስራ ለምን ተረጋግተሽ አትወሪ? አንበጣበጥ በእናትሽ። እኔ መበጣበጥ አልፈልግም። ያን እንዲሆን እያደረክ ያለኸው ግን አንተ ነህ። እኔ ምን አደረኩኝ? ራሱ እኮ ነው የልጁ አባት ነኝ እኔ ነኝ ያለው። አንድ ነው እንዴ? በቃ እንደዛ ከሆነ ማለት ነው ልጅቷ የልጁ ሚስት ናት እንበል፣ ጓደኛ ናት እንበል፣ የልጁ በቃ እመኝ በስራ ጉዳይ ተገናኝተናል፣ ፎቶም ተነስተናል እያለች ነው። ስለዚህ ይሄ ነገር ጥርጣሬ ያመጣል። ስለዚህ የልጁ አባት ነው እንበል አንበል፣ እኔ አላምንም። ሲጀመር አላምንም፣ የምሬ ነው አላምንም። ያው የብሩኬ ልጅ እንዳልሆነ አውቃለሁ፣ ግን የሌላ ነው፣ ባሏ ሌላ ነው፣ ወይም ደግሞ ሚስቱ ነች። አብሮ ባልና ሚስት ሆኖ ለመስራት ነው ወይስ ደግሞ በዛው ሊቀጥሉ ይሁን አላቅም። ቤተሰብ ሊሆንም ይችላል እኮ ባሏም ሊሆን ይችላል። ነገም ያወቃቅሰን ነገር ባታደርጊ ጥሩ ነው። እዚህ ጋር የኔን ህይወት ፈጣሪ ያውቃል። ታውቂያለሽ፣ መስተካከል ያለበት ራሱ መንገድ ይሰጠኛል። ችግር የለውም። ማስተካከል ያለብኝንም ራሴ ያስተካክላለሁ። የራስሽንም ትዳርሽንም አትበጥብጪ። ልጅ ነው ያልሽው፣ ቀልድ አይደለም። እኔ ማይብ አይደለም። የኔ ልጅ ቢሆን እሺ ነው ብዬ እኮ እቀበልሻለሁ። ምን አከራከረኝ? አንተ እኔ ዳርከኝ ትዳርሽ ምናምን። ብሩኬ ደግሞ ዛሬም እንዳልተቃላችሁ የመጣው ጊዜ ምንም ነገር አላደረኩም፣ መጣው እንጂ ተገናኙ እንጂ ከሷ ጋር ምንም ነገር አላደረኩም አለ። ዛሬ አለ በቃ እርግጠኛ ሆኖ አለ። ስለዚህ ከዚህ ልጅ ጋር በቃ ባልና ሚስት ናቸው። አረገዘች፣ ውለዱ። ኦኬ አብራችሁ ከሃይሚና ከብሩኬ ህይወት ውልቅ በሉ። ውልቅ እንደመጣችሁ ፎቶን አያችሁ ቤተሰብ? ፎቶን አመናችሁ? ፎቶን እንዴት ነው ግን በደንብ አይታይም። ሌላ ፎቶ ካለ አምጡልን ቤተሰብ። እሺ ነው የባል ነው ብላ አይመለከተኝም። ራሴን ነፃ አደረኩ አላረኩም መኖሬን እኮ ቀጥላለሁ። አይመለከተኝም። እኔ ደግሞ በዚህ ሁኔታ ውስጥ እንዳምን አልጠብቅም።
ሃይሚ ተረጋጋ። አንቺ ምንም አልረጋጋም። ሰው በዚህ ልክ እንደዚህ ሃይሚ እሷ የምትፈልገው ነገር ነው ሃይሚ። በቃ ከዚህ ሁሉ ጭቅጭቅ ማለት ነው ቤተሰብ ልንገራችሁ፣ በቃ ይወለድ ልጁ ይመረመራል። ግን እስከዛ ድረስ ሃይሚ ራሷን ታዳምጥ፣ ብሩኬም ራስን አዳምጥ። አትጨቃጨቁ፣ ተረጋጉ። ግን ሁለታችሁን ደግሞ እንደማትለያዩ በእርግጥ እናውቃለን። ገባችሁ አይደለ? መቼም ደግሞ አትለያዩ። እኔ እንደዛ ነው የምለው። ገባችሁ አይደለ? ነገር ግን በዛ መሀል እንዳትጎዱ ሁለታችሁ፣ ብሩኬም እንዳትጎዳ፣ ሃይሚም እንዳትጎጂ። በቃ እኔ እኮ ግራ ገባኝ እኮ ግራ ገባኝ። የምሬን ነው። ምንም ትፈልግ ምንም ይሄ ነገር ሳይጣራ ነው እሱን አላምነው። እናንተ እያወራክ ያለህ ዋናው አሁን እሷ ቁም ነገሩ ምን እንደሆነ ታውቂያለሽ? ሁለታችሁ ማበጣበጥ ነው አይደል? በቃ ያው ተሳካላት። ያንን እኮ ትቼ መጥቻለሁ። እኔ ምንም አሁን ያው የልጅ አባት እኔ ነኝ አለ እኮ እዩ። ለምን ጊዜውን እንጠብቅ? እኔ ሀብቴ ማንም ተነስቶ የልጅ አባት እኔ ነኝ ስላለ የልጅ አባት ነው ማለት አይደለም። የልጅ አባት ማውቀው እኔና እኔ ብቻ ነው ማለት። ጊዜም እስኪፈታ የምትጠብቁ ከሆነ ትጠብቃላችሁ። አይ የምትሉ ከሆነ ደግሞ መሄድ እስካለብኝ መንገድ ድረስ መሄድ እስካለብኝ ድረስ ሂጂ። እሺ አንቺ በቃ ሂጂ። ምንም እንደውም ከአንቺ ጋር ራሱ ማውራት አያስፈልግም። ጊዜውን ጠብቆ እንትን ማለት ነው። በቃ ጊዜውን ጠብቁ። 3 ወር 2 ወር 7 ወር ከሆነ 2 ወር ነው የቀረው። ስለዚህ 2 ወር አሁን ድራማ ልትጀምሩ ነው። ግን ድራማውን ማለት ነው በቃ ፏፍሽን አድርጉ። ቤተሰብ ፏፍሽን ቀልጡት። በቃ ቅውጥ አድርጉት። እየደበረ ነው። የምሬ ነው። ቅውጥ አድርጉት። እንዴ ብሩኬም ቁጭ ብለ ማለት ነው በደንብ አስብ። ድራማ እንዴት እንደሚሰራ ምናምን በቃ ኢነርጂ አድርገው። በቃ እንዴ የምታወራው ቃላቶችን ምናምን ምረጥ። ኦዲየንስ ላይ ብቻ ቦግ አትበል። ገባ አይደል? ኦዲየንስን ብቻ አትናገር። ኦዲየንስ ምንም አላደረገም። እንዴ ለኦዲየንስ መልስ መስጠት በየቀኑ የሩታ ስም መጥቶ አፌ ላይ ማለት ነው። ለምንድን ነው እና ማለት ነው ብሩኬ በየቀኑ እየመጣ ማለት ነው ኦዲየንስ ላይ እንትን አትበል በእናትህ። የምሬ እኮ ነው። ኦዲየንስ ምንም አላደረግንም፣ እኛ ምንም አላጠፋንም። እንዴ ትናንትናም እንደዚህ ዛሬም ደግሞ መጥቶ እንደዚህ ያደርጋቸዋል። የማታውቁኝ ሰዎች ናቸው፣ አገሬን የማታውቁም ምናምን መጣችሁ። ኧረ በስመ አብ። እንግዲህ የእናንተን ሰላም ነው የምንፈልገው እኛ፣ የእናንተን ሰላም ነው የምትፈልገው። ሰላም እንድትሆኑ ሰላም እንድታወርዱ ነው የምንፈልገው። ሃይሚና ብሩኬ ማለት ነው ከእናንተ የምንፈልገው ይህንን አንጠብቅ። ገባችሁ አይደለ? ኦዲየንስን እናንተ ከምንም በላይ እኔ ቡታጀራ ዩቲዩበሮች ላይ ማለት ነው ሪስፔክት በጣም ይሰጣሉ ለኦዲየንስ በጣም ማለት ነው። ገባችሁ አይደለ? በዛ ነበር እኔ ማውቃቸው። አሁን ደግሞ ብሩኬ በየቀኑ እየመጣ ኦዲየንስን እየወቀሰ ነው። በዚህ አይነት እኮ በቃ የቡታጀራ ዩቲዩበሮች አንድ አይነት ልትሆኑ ነው። በጣም ነው ማዝ ነው። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እና ላይክ ከሳታረጉ የወጣችሁት ማለት ነው ዛሬ ምሽት ሙሉ መዳም ስራ አብዝታባችሁ ነው የምታድረው። ስለዚህ ነገም ደግሞ ጠዋት ተነስ አምጪ ከምትሉ ማለት ነው ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ባይ ባይ። ወዳችኋለሁ።